ስለ ጻድቃን ብዬ እምራለሁ። ኦሪት ዘፍጥረት ምዕራፍ 26 ቁጥር ኦሪት ዘፍጥረት ምዕራፍ 18 ቁጥር 26 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል አምላካችን ያስተምረናል። እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ደካማ መሆናችን እናውቃለን፣ ባዶነታችን እንረዳለን። ነገር ግን በደላችን ሳይመለከት ከሩቅም ከቅርብም አሰባስቦ አባታዊ በሆነው ፍቅሩ ጠርቶ በዕድሜያችን ላይ ይህችን ሰዓት ተጨማሪ አድርጎ በዚህ ቅዱስ ስፍራ ሰብስቦናልና ልባችን በፍቅር አስማርከን እግዚአብሔር አባታችን ሚለንን እናደምጠዋለን። ለስህተታችን ጥበብን ለድካማችን ኃይልን ከላይ ካርያም ይላክልን። አሜን በሉ። እመብርሃን የምስጢር ጓዳ ነች፣ ምቅደሃ ምስጢር የምስጢር መቅዣ ነችና ለሁላችንንም ምስጢሩን ትግለጥልን። በነገር ሁሉ የቅዱሳን አምላክ ስሙ የከበረና የተመሰገነ ይሁን። ስለ ጻድቃን ብዬ በሉ እስኪ እምራለሁ። የቃሉ ባለቤት ልዑል እግዚአብሔር ነው። ይህ ቃል የተገባለት ደግሞ አበ ብዙኃን የብዙዎች አባት በመባል የሚታወቀው አባታችን አብርሃም ነው። ዘፍጥረት 18 ቁጥር 26 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ይህንን ኃይለ ቃል የመረጥኩበት ምክንያት እናንተንም ያስመረጥኩበት ምክንያት መግቢያዬ ላይ እንደነገርኳችሁ የጻድቁ አባታችን የአቡነ ሳሙኤል ዓመታዊ የዕረፍት መታሰቢያ ቀን እንደመሆኑ መጠን ጻድቃኑ በሚታሰቡበት ዕለት የጻድቃኑን ክብር መግለጥ፣ ስለ ጻድቃን መነጋገር አስፈላጊ ነው ብዬ ስላሰብ ኃይለ ቃሉን መርጬዋለሁ። የእናንተም ፈቃድ ተጨምሮበት መጀመሪያ ጻድቃን የሚለውን ሐሳብ አንስተን እንነጋገራለን። የትምህርቱ መሠረታዊ ሐሳብ የጻድቁ የአባታችን የአቡነ ሳሙኤልን ታሪክ ሙሉ በሙሉ መተረክ አይደለም። ከመጽሐፍ ቅዱስ አንጻር የቅዱሳን ክብር ምን እንደሚመስል ማስመዝገብ፣ ማሳየት፣ ማመላከት ነው። ክርስቲያኖች ቅዱሳን የሚለው የወደ መጠሪያ ነው፣ የጋራ ስም ነው። መላእክት ቅዱሳን ተብለው ይጠራሉ። የእግዚአብሔር የምስጢር ጓዳ የሚባሉ ነቢያትም ቅዱሳን ተብለው ይጠራሉ። ከዋለበት እየዋሉ ካደረበት እያደሩ የእጁን ታምራት ያዩ የቃሉን ትምህርት የሰሙ ዓለምን ዙረው የሰበኩ አልጫውን ዓለም በወንጌል ያጣፈጡ ጨለማውን ዓለም በወንጌል ያበሩ ሐዋርያትም ቅዱሳን ተብለው ይጠራሉ። ስሙ ሕይወት መድኃኒት እንደሆነ በማስተማር እንደ በግ እየታረዱ እንደ ሽንኩርት እየተከተፉ በመከራ እየከሰሉ ለጨለማው ዓለም ፋና የሆኑ ሃይማኖታችን አንለውጥም፣ ማይተባችን አንበጥስም፣ መስቀሉን አናወልቀውም፣ ክርስቶስን አንክድም፣ ከዓለም ፍቅር የጌታ ፍቅር ይበልጥብናል ብለው ከነደደ እሳት ከተሳለ ስለት ገብተው ደማቸውን ያፈሰሱ ለጣዖት አንሰግድም፣ ፈጣሪያችን አንክድም ብለው በሰማዕትነት ያለፉ እነ ቅዱስ ጊዮርጊስም ቅዱሳን ተብለው ይጠራሉ። ምድራውያን መላእክት ሰማያውያን ሰዎች የተሰኙ አንደበታቸውን ለጸሎት እግራቸውን ለቁመት በማዘጋጀት የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን ያሸነፉ ራሳቸውን የገዙ ምኞታቸውን የተቆጣጠሩ ልብላ ልብላ፣ ልጠጣ ልጠጣ፣ ላመንዝር ላመንዝር የሚል ስሜታቸውን ገተው
በረሃ ገብተው የኖሩ ረቂቁን ጠላት በግዙፍ ሥጋቸው ተዋግተው ያሸነፉ ጻድቃን ቅዱሳን ተብለው ይጠራሉ። ቅዱሳን የጋራ መጠሪያ ነው ያልኳችሁ ለዚህ ነው። አሁን እነ አቡነ ሳሙኤል ጻድቃን ከሚባሉት የሚመደቡ ናቸው። የሰማዕታት ምድብ አለ፣ የነቢያት ምድብ አለ፣ የሐዋርያት ምድብ አለ፣ የጻድቃን ምድብ አለ። እነ አቡነ ሳሙኤል ጻድቃን ከሚባሉት የሚመደቡ ናቸው። ጻድቃን የሚባሉት ምን የፈጸሙ ናቸው? የትምህርታችን ርዕስ ስለ ጻድቃን ብዬ እምራለሁ ነው። ምን የፈጸሙ ናቸው? በምን አይነት ተጋድሎ ውስጥ ያለፉት ናቸው ጻድቃን ተብለው የሚጠሩ? ሶስት ነገር እናንሳ። አንደኛ ጻድቃን ተብለው የሚጠሩት ድምፀ አራዊቱን የአራዊቱን ድምፅ ታግሰው ያለፉ ናቸው። ምን አልኳችሁ? የአራዊቱን ድምፅ ታግሰው ያለፉ እነርሱ ጻድቃን ተብለው ይጠራሉ። ጻድቃን የሚኖሩት በዱር በገደል በበረሃ ነው። ልብ በሉ። አራዊቱ የሚኖሩትም በዱር በገደል በበረሃ ነው። ከልቡ ላልመነነ ሰው አንበሳው ሲያጓራ፣ አራዊቱ ሲጮኹ ያስደነግጣል። እና እነዚህ ጻድቃን የሚባሉት በአራዊቱ ድምፅ ሳይታወኩ በግርማቸው ሳይረበሹ ጸንተው የኖሩ ናቸው። እንኳን በድምፃቸው ሊረበሹ እንኳን በግርማቸው ሊታወኩ ይቅርና ከአራዊት ጋር ተዋደው ተላምደው ተግባብተው የኖሩ ናቸው። መታደል ነው። እንዴት ከአንበሳ ጋር ሰው ተላምዶ ይኖራል ብላችሁ ታስቡ ይሆናል። ምን ይገርማል! እንኳን ቅድስና ያላቸው ጻድቃን ይቅርና ዛሬ በሰለጠነው ዓለም እያየን አይደል እንዴ? ሰዎች አራዊትን አሰልጥነው ሰው የሚሰራውን ስራ ተክተው ሲሰሩ እያየን አይደል እንዴ? ከመናገር በስተቀር ምንም አይሰሩት ነገር አለ። ይሄ ማህበራዊ ሚዲያ ብዙ ነገር እያሳየን ነው። እንኳን ቅድስና ያላቸው ጻድቃን ይቅርና ዛሬ ለሰዎች የሚታዘዙ አራዊትም ሆነ የቤት እንስሳትን እያየን አይደል እንዴ? እና ጻድቃን የሚባሉት እንኳን በድምፃቸው ሊታወኩ እንኳን በአራዊቱ ግርማ ሊረበሹ ይቅርና ተዋደው ተላምደው ተግባብተው የኖሩ አልፎ ተርፎ የሚታዘዙላቸው ነበሩ። ለዚህ ማሳያችን ትንቢተ ዳንኤል ምዕራፍ 6ን አንብቡት። ዳንኤል በባቢሎን በስደት ሳለ እግዚአብሔርን በማምለኩ ብቻ ወደ አናብስቱ ጉድጓድ እንዲጣል ተፈረደበት እና ለአናብስቱ ቀለብ ይሆናል ተብሎ የተጠበቀ ዳንኤል የአናብስቱን ክንድ ተንተርሶ አደረ። የዳንኤል መዓዛ የአንበሶቹን ረሃብ አስነሳ። ለአራዊቱ ቀለብ ይሆናል ተብሎ የተጠበቀ ዳንኤል ወኮኑ ከመ ድመታት ይላል። አናብስቱ ከእግሩ ስር ሆነው እግሩን ይልሱት ነበረ። ቅድስና እንዲህ ነው። የእግዚአብሔር ስንሆን ጠላት የሚባለው ነገር ሁሉ ይታዘዝልናል። አባ ዘጊዮርጊስ ዘጋስጫ እኛ የእግዚአብሔር ሆነን እንገኝ እንጂ ተፈጥሮ ይታዘዘናል ይላል እና ለዳንኤል ታዘዙለት። እንኳን በድምፃቸው መረበሽ ይቅርና ይታዘዟቸው ነበረ። ተዋልደውና ተላምደው ተግባብተው የኖሩ ናቸው። ጻድቃን የሚባሉት እኒህ ናቸው። አንደኛ። ሁለተኛ ጻድቃን የሚባሉት ግርማ ሌሊቱን የሌሊቱን አስፈሪነት ታግሰው ያለፉ ናቸው። ሌሊት ጨለማ የሚሰለጥንበት ብርሃን የማይታይበት ሰዎች ለረፍት ወደ ቤታቸው ሲገቡ እንስሳት አራዊት ደግሞ ምግባቸውን ለማግኘት የሚሰማሩበት ሰዓት ነው እና በድቅድቁ ጨለማ በጾም በጸሎት በስግደት እነዚህ ጻድቃን የተባሉት ተጠምደው ያድራሉ። የተፈጥሮ እንቅልፍ ሲያስቸግራቸው ባህር ውስጥ ገብተው ተነክረው ያድራሉ።
በቅዝቃዜው እንቅልፋቸውን ያሸሹት ነበረ። ጨለማው ሲበረታባቸው እጃቸው ላይ ብርሃን ይታይ ነበረ። እነዚህ ናቸው ጻድቃን የሚባሉት ኦርቶዶክሳውያን። ከቅዱሳኑ ተጋድሎ ከጻድቃኑ ተጋድሎ አንዱ ትግሃ ሌሊት ይባላል። ሌሊቱን ተግቶ ከእግዚአብሔር ጋር ማሳለፍ። ሌሊቱ ላይ እንዴት ናችሁ ምዕመናን? ሌሊቱን የጸሎት ሌሊት አድርጋችሁ ታድራላችሁ? የሌሊት ጸሎት ትጸልያላችሁ? አሁን በእጃችን የያዝነው ሞባይል ብዙዎቻችን ከሌሊት ጸሎት ለይቶናል። እውነቱን ስንነጋገር በዓይናችን የምናየው በጆሮአችን የምንሰማው በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች መንፈሳዊ ዝለትን አምጥተውብናል፣ ድንዛዜ አስከትለውብናል። እውነቱን እንነጋገር፣ የጸሎት መዓዛ ከብዙዎቻችን ጠፍቷል። ማታ ከሞባይላችን ጋር ተፋጠን ነው ምናመሸው። ከዛ ከሞባይላችን ጋር እንደተፋጠጥን ሳንጸልይ ተመስገን ሳንል የሌሊት ጸሎት ሳናደርስ እንቅልፍ ይወስደናል። ጠዋት ከእንቅልፋችን እንደነቃን ሞባይላችን አናምነውም። ክርስቶስን ማግኘት አንፈልግም። ከሞባይላችን ጋር እናረፍዳለን። ከዛስ ወደ ምንፈልገው ቦታ እንሄዳለን። ከዛ ማታም ያየነውን ጠዋትም ያየነውን ስናወራ እንውላለን። የጸሎት መዓዛ ከትውልዱ ጠፍቷል። ብዙዎቻችን ከጸሎት ሕይወት ተለይተናል። ኦርቶዶክሳውያን ከቅዱሳኑ ተጋድሎ አንዱ ትግሃ ሌሊት፣ ሌሊቱን በጸሎት ከእግዚአብሔር ጋር ማሳለፍ የታደሉት እንደ ጻድቃኑ ሌሊቱን የምስጋና ሌሊት፣ የበረከት ሌሊት አድርገውት ያድራሉ። አንዳንዶቻችን ደግሞ ሌሊቱን የማይገባ ሥራ ስንሰራበት እናድራለን። ሰይጣን አእምሯችን በማይረባ ነገር አደንዝዞ ይቆይና ከዛ የጸሎቱን ክፍለ ጊዜ በእንቅልፍ ይሻማናል። እንዴት እንደሚጫወትብን። ከቅዱሳኑ ተጋድሎ አንዱ ትግሃ ሌሊት ነው። እባካችሁ የሌሊት ጸሎት ይኑራችሁ ኦርቶዶክሳውያን። እግዚአብሔር ከቀን ጸሎት የሌሊት ጸሎት ደግሞ ይወዳል። እንዲያውም በተለይ ምን ይላሉ ሊቃውንቱ? የዳዊትን መዝሙር ሌሊት መጸለይ ይገባል ብለው ነግረውናል። ለምን መሰላችሁ? ዳዊት ቀን ሲፈርድ፣ ሀገር ሲመራ፣ ሲተች፣ ሕዝብ ሲያስተዳድር ይውልና ማታ ማታ የሠራውን ኃጢአት አስታውሶ ሲጸልይ ያድራል። የዳዊትን መዝሙር ሌሊት የሚጸልይ ሰው የኃጢአትን ስርየት ያገኛል። ብዙ ሥራ ጌታ የሠራው ሌሊት ነው። የተወለደው በሌሊት ነው። የተጠመቀው በሌሊት ነው። የተነሳው በሌሊት ነው። ዓለምን ለማሳለፍ የሚመጣው በሌሊት ነው። ከቀን ጸሎት የሌሊት ጸሎት ይወዳል ጌታ። እባካችሁ የሌሊት ጸሎት ይኑረን። ከቤተሰብ ጋር በግላችሁም ይሁን የሌሊት ጸሎት ልናደርግ ይገባል። ያኔ ጻድቃኑን እንመስላለን። ከጻድቃኑ ተጋድሎ አንዱ ትግሃ ሌሊት ስለሆነ ተዘከርኩ በሌሊት ስምህ አለ ዳዊት። አቤቱ በሌሊት ስምህን አስባለሁ። መታደል ነው ሰው ኃጢአት በሚያስብበት ሌሊት እንደ ጻድቃኑ ክርስቶስን ሲያስቡ ማደር እንዴት መታደል ነው። ሁለተኛው ይሄ ነው። ጻድቃን የሚባሉት ግርማ ሌሊቱን የሌሊቱን አስፈሪነት ታግሰው እንቅልፋቸውን ተከልክለው በጾም በጸሎት በስግደት ተጠምደው የሚያድሩ ጻድቃን ይባላሉ። ሦስተኛ ጻድቃን የሚባሉት ምን የፈጸሙ ናቸው ካላችሁኝ፣ ጸባ አጋንንት የአጋንንትን ፈተና ታግሰው ያለፉ ናቸው። ምን አልኳችሁ? የአጋንንቱን ፈተና ሰይጣን የካበተ የውጊያ ልምድ አለው። ዓለም ከተፈጠረ ጀምሮ የውጊያ ስልቱን እየቀያየረ ሲፈትነን ይኖራል። መጀመሪያ ጻድቃኑን አዘክሮታል የሚባል ነገር አለ። ዓለምን በማሳሰብ የሥጋ ፍላጎት በማምጣት ይፈትናቸዋል ጻድቃንን። ይህንን የፈተና ደረጃ ሲያልፉ ደግሞ ጸባ ህሊና የሚባል አለ። የህሊና ጦርነት ያመጣባቸዋል። አያደርስ እኮ ነው፣ አይምርህም፣ አንተ እኮ ዋጋ የለህም፣ ምሕረት የማይገባ
ሰው ነህ ይከሳቸዋል። ጸባ ህሊና ይባላል። የህሊና ጦርነት ምን ማለት ነው? የህሊና ጦርነት ተስፋ ማስቆረጥ። ዛሬ ወጣቱ ተስፋ ቆርጦ በረኪና ጠጥቶ በገመድ ታንቆ ኤሌክትሪክ ጨብጦ እንደሚሞት ጻድቃኑንም ወደ ገደል እንዲወረወሩ ተራራ ላይ እንዲከሰከሱ ባህር ላይ እንዲጠልቁ ሰይጣን ይገፋፋቸዋል። ይሄ ምን ይባላል? የህሊና ጦርነት። ይህንን ደረጃ ይህንን ፈተና ሲያልፉ ደግሞ ዘንዶ እየመሰለ እባብ እየመሰለ አንበሳ እየመሰለ መጥቶ ይጠመጠምባቸዋል። ይህንን የፈተና ደረጃ ሲያልፎ መጨረሻ ላይ ተገልጦ ይዋጋቸዋል። ያን ጊዜ ይደሰታሉ። ለምን? እንደተሸነፈ ያውቃሉና። ሶስት ፈተናዎችን ታግሰው ስላለፉ ሶስት ማዕረግ ይሰጣቸዋል። ስንት ማዕረግ አያችሁ? አንደኛ ድምፅ አራዊቱን፣ የአራዊቱን ድምፅ። ሁለተኛ ግርማ ሌሊት፣ የሌሊቱን ግርማ፣ የሌሊቱን አስፈሪነት። ሶስተኛ የአጋንንቱን ፈተና ታግሰው ስላለፉ ፈተና ያለፈ ሰው የሚጠብቀው ሹመት ነው፣ ሽልማት ነው፣ ማዕረግ ነው። ሶስት ማዕረግ ይሰጣቸዋል። ይህ ማዕረግ ምንድን ነው? ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ልቦና ይባላል። በንጽሐ ሥጋ አንድ ቦታ ላይ ቆመው ዓለምን ዳር እስከ ዳር ያዩታል። በንጽሐ ነፍስ መላእክት ጋር ያሉ፣ በንጽሐ ልቦና ሥላሴ ነው ያሉ። አባ ሳሙኤል ማለት እኔ ናቸው። ክብርና ምስጋና ይድረሳቸው። አያችሁ፣ ቅዱሳንን መንቀፍ ቀላል ነው፣ ሕይወታቸውን መኖር ግን ከባድ ነው። ጻድቁ አቡነ ሳሙኤልን ለመንቀፍ ከአቡነ ሳሙኤል በልጦ መገኘቱን ሳልነካው የተነሳንበትን ርዕስ ሳናደማ ወደ ሌሎች ሐሳብ አልሄድም ብዬ ነው ስለ ጻድቃን ብዬ እምራለሁ። ጻድቃን የሚባሉት እነዚህን የፈጸሙ ናቸው። በዚህ ክፍለ ምዕራፍ ሶስት ነገሮችን እናያለን። አንደኛ የሰዶምን ርኩሰት፣ ሁለተኛ እግዚአብሔር ለቅዱሳን የሰጠውን አክብሮት፣ ሶስተኛ የቅዱሳኑን አማላጅነት። ክፍለ ምዕራፉ በሶስት ጭብጥ ሐሳቦች የተዋቀረ ነው። በአንድ ወቅት በሰዶም ርኩሰት በዛ። ዛሬስ በምድራችን ላይ ርኩሰት አልበዛም ብላችሁ ነው? ሰዎች የእግዚአብሔር መቅደስ የሆነ ሰውነታቸውን በኃጢአት በበደል ሲያሳድፉት እያየን አይደል? ወገኖቼ እኛ እኮ የእግዚአብሔር ቤተ መቅደስ ነን። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እኛ የሕያው እግዚአብሔር ቤተ መቅደስ ነን አለ። አሁን መናፍቃኑ እንዲህ ስንላቸው ባቀበልናቸው ዱላ ሊመቱን ይፈልጋሉ። የእግዚአብሔር ቤተ መቅደስ ናችሁ ስለተባለ ቤተ መቅደስ አያስፈልግም፣ ሕንፃው አያስፈልግም፣ ጣዖት ነው ይሉናል። አይደለም። ቤተ መቅደስ ነን ስለተባል ቤተ መቅደስ ይቅር ማለት አይደለም። ጨው ናችሁ ተብለናል። ጨው አያስፈልግም አይባልም። የዓለም ብርሃን ናችሁ ተብለናል። ታዲያ ብርሃን አያስፈልግም ይባላል? እኛ ተንጠልጥለን አምፖል እንሆን እንዴ? ትርጉም አለው ሁሉም ነገር። ኦርቶዶክሳውያን የቆሮንቶስ አማኞች ቤተ መቅደሱን እያከበሩ የእግዚአብሔር መቅደስ የሆነ ሰውነታቸውን በኃጢአት ያዋርዱት ነበረ። ይህንን የተመለከተ ቅዱስ ጳውሎስ እናንተም የእግዚአብሔር ቤተ መቅደስ ናችሁ አለ። ለቤተ መቅደሱ ክብር እንደምትሰጡ የእናንተም ሰውነት የጌታ ቤተ መቅደስ ነውና ለሰውነታችሁ ክብር ስጡት ለማለት እንጂ ቤተ መቅደስ አያስፈልግም እንዴት ይባላል? ዛሬም እንዲህ ነው። አንዳንዶቻችን መቅደሱን እናከብራለን። የእግዚአብሔር መቅደስ የሆነ ሰውነታችን በኃጢአት እያዋረድን እንገኛለን። አንዳንዶቻችን መቅደሱን እናጸዳለን፣ ደስ ይላል። ጠዋት ጠዋት የእግዚአብሔርን ቤት የሚያጸዱ ለበረከት የሚሽቀዳደሙ እናቶችን አውቃለሁ። እንዴት ደስ ይላል! እባካችሁ መቅደስ የሆነው ሰውነታችን እንዳይቆሽሽ በኃጢአት። አንዳንዶቻችን ለቤተ መቅደሱ መገበሪያ ስንዴ እናቀርባለን፣ መልካም ነው። ነገር ግን የክርስቶስ ቤተ መቅደስ የሆነው ሰውነታችን ከሥጋ ወደሙ ርቆ ይኖራል። አንዳንዶቻችሁ ለቤተ መቅደሱ ለመዝሙር አገልግሎት
ለአገልግሎት የሚሆን መቋሚያውን፣ ጸናጸሉን፣ ከበሮውን ገሳችሁ ታበረክታላችሁ። ደስ ይላል። ቤተ መቅደስ በሆነው ሰውነታችሁ ላይ ደግሞ ዘፈን ይዘፈንበታል። ይህንን ነው ክብር ስጡት ያለ ሐዋርያው። አንዳንዶቻችሁ ለቤተ መቅደሱ ዕጣን ታቀርባላችሁ፣ መልካም ነው። የእግዚአብሔር መቅደስ የሆነ ሰውነታችን ደግሞ ኢየሱስ መናኸሪያ ሆኗል። የጫት የሲጋራ መናኸሪያ ሆኗል እና በሰዶም ርኩሰት በዛ። ቤተ መቅደስ የሆነው ሰውነታቸውን በኃጢአት አቆሸሹት። ወንዱ ከወንድ ጋራ ርኩሰትን ፈጸመ። ሴቷን ከሴት ጋራ በፍትወት ትቃጠል ጀመር። ዛሬ በአውሮፓ፣ በካናዳ፣ በአሜሪካ፣ በአፍሪካ ሀገራት ሀገረ እግዚአብሔር ተብሎ በተነገረላት በኢትዮጵያ ምድር ሳይቀር ይህ ርኩሰት እየተፈጸመ አይደለ እንዴ? ከቀን ወደ ቀን የሰዶማውያን ቁጥር እየጨመረ የመጣበት ሰዓት ላይ ደርሰናል። ስግብግብ ነጋዴዎች የራሳቸው የሆነ ሬስቶራንት ከፍተውላቸዋል። ከወንዶች በስተቀር ሴቶች የማይገቡባቸው ቤቶች አሉ በከተማችን። ከሴቶች በስተቀር ወንዶች የማይገቡባቸው ቤቶች አሉ። ያሳዝናል። በተለይ የቱሪስት ፍሰት በበዛባቸው ከተሞች ከቀን ወደ ቀን እየጨመረ መጥቷል። በዓይናችን የምናየው በጆሮአችን የምንሰማው ነገር በየቀኑ የምናየው ምልክት የሰዶማውያኑ ቁጥር በሀገራችን እየጨመረ መምጣቱን አመላካች ነው። ሁላችሁም ታውቃላችሁ። ግብረ ሰዶም የሀገርን ገጽታ የሚያበላሽ የቤተ ክርስቲያንን ሕልውና የሚፈታተን መርገምን የሚያመጣ መቅሰፍትን የሚያስከትል እሴታችን የሚሸረሽር ክፉ ተግባር ነው። ግብረ ሰዶም የዓለምን ፍጻሜ ከሚያሳዩ ምልክቶች አንዱ ነው። ግብረ ሰዶም የሐሰተኛውን መሲህ የመምጣት ዋዜማ ከሚያበስሩ ምልክቶች አንዱ ነው። ግብረ ሰዶም ከሰባቱ ዋና ዋና ኃጢአቶች አንዱ ነው። እባካችሁ በተገኘው አጋጣሚ እንቃወመው ወገኖቼ። ዛሬ እናት ልጇን ለሰራተኛ ምና ሰጣ የማትሄድበት ዘመን ላይ እየደረስን ነው። አስፈሪ ነገር ነው ምናየው ምንሰማው ነገር ሁሉ። እባካችሁ ከመናፍቃን ባልተናነሰ ሰዶማውያንን ልንቃወም ይገባል። አሁን ደግሞ የባይብል ብለው ግብረ ሰዶምን የሚደግፍ መጽሐፍ አዘጋጅተዋል። መጽሐፍ ቅዱስ ግብረ ሰዶምን የሚደግፍ እግዚአብሔር ሰዶምና ገሞራን የቀጣቸው ግብረ ሰዶም ስለፈጸሙ አይደለም፣ እንግዳ ስላልተቀበሉ ነው የሚል ነው ጽሑፍ ወገኖቼ። እና በሰዶም እንዲህ አይነቱ ርኩሰት በዛ። እግዚአብሔር ሰዶምን ሊታገሳት ፈለገ። መታገስ ያውቅበታል። እግዚአብሔር ይታገሳል። እግዚአብሔር በትዕግስቱ እናውቀዋለን። ያዕቆብ ዘስሩግ በቅዳሴው አልቦ ዘተረክበ ዘይሃደጎ ለሥርዓትከ እምቀዳሜ አዳም እስከዚህ፣ ከአዳም ጀምሮ እስከ ዛሬ ሕግን ያልጣሰ ሥርዓትህን ያላፈረሰ የለም። አንተ ግን መዓት የራቀ ምሕረት የበዛ አምላክ ነው አለ። በትዕግስቱ እናውቀዋለን። የመኖር ዋስትናችን ትዕግስቱ ነው። አቤቱ ኃጢአትን ብትቆጣጠር ማን በፊት ይቆማል? ማንስ በሕይወት ይኖራል? መዝሙር 129 ቁጥር 3 የማይጠብ ትዕግስት፣ የማያልቅ ፍቅር፣ የማይወሰን ቸርነት ያለው መድኃኔዓለም ብቻ ክብርና ምስጋና ለስሙ ይድረሰው። እሱ ብቻ ኦርቶዶክሳውያን እና ሰዶምን ሊታገሳት ፈለገ። ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 የታገሰን እንዳንጠፋ ፈልጎ ነው። ኃጢአት ለመስራት ብዙ ኪሎ ሜትር አቋርጠን ስንጓዝ እንቅፋት ሳይመታን ሾህ ሳይወጋን በሰላም አድርሶ የሚመልሰን ለንስሐ ፈልጎን ነው። ኃጢአታችን ተመችቶት እንዳይመስላችሁ፣ ኃጢአታችን ተስማምቶት እንዳይመስላችሁ። ኃጢአት ሰርተን እግዚአብሔር ዝም ካለን ስለ 4 ነገር ነው። ስለ ስንት? ስለ 4 ነገር ነው። አንደኛ ከባት ያበሳ በደልን የሚደብቅ ነውርን የሚሸፍን አባት ስለሆነ አይቶ እንዳላየ ሰምቶ እንዳልሰማ ዝም ይለናል። ሁለተኛ ኃጢአት ሰርተን ዝም ካለን መዓቱ የራቀ ምሕረቱ የበዛ አምላክ ስለሆነ ነው። ሶስተኛ ለንስሐ ዕድል እየሰጠን ነው። አራተኛ ኃጢአታችንን እስክንጨርስ እየጠበቀን ነው።
እሰንሆን አሞሬዎን እስከ ይፈጸም ኃጢአቱ ዘፍጥረት 15 ቁጥር 15 አሞሬዎንን ኃጢአቱን እስኪጨርስ ታገሰዋለሁ። ከዛ በኋላ ቅጣቱን ያውቅበታል። እባካችሁ በተሰጠን ጊዜ እንጠቀምበት። ሰዶምን ሊታገሳት ፈለገ። ሰዶም ግን የተሰጣትን የንስሐ ጊዜ አላወቀችበትም። እባካችሁ በጊዜያችን እንወቅበት፣ በእድሜያችን እንጠቀምበት። ኦርቶዶክሳውያን እድሜ ብድር ነው። ብድር አያኮራም፣ ብድር አያመጻድቅም። የተበደረ ሰው ብድሩን ለተበደረበት ዓላማ ያውለዋል እንጂ አያባክነውም። ክርስቲያን የተሰጠውን እድሜ ለኃጢአት የሚያውለው ከሆነ እድሜ አባካኝ ይባላል። እድሜያችን በከንቱ እንዳናባክን መድኃኔዓለም ይርዳል። ሰዶምን ታገሳት። ከስህተቷ መመለስ አልፈለገችም። በዚህ እኩይ ተግባር ቀጠለች። ያሳዝናል። በዚህ እኩይ ተግባር ቀጠለች እና እግዚአብሔር ወደ አብርሃም መጣ። ሁለተኛው አረፍተ ነገር እግዚአብሔር ለቅዱሳን ያለው አክብሮትና ፍቅር ምን እንደሚመስል ማሳየት ነው ብያቸዋለሁ። ሁለተኛው እዚህ ጋር ይጀምራል። እግዚአብሔር ወደ አብርሃም መጣ። ወይሃድግም አብርሃም ቁሌ ያለ እግዚአብሔር ዘፍጥረት 18 ቁጥር 18 ላይ ከወዳጄ ከአብርሃም የማደርገውን አልሰውርም አለ። ምን አልልም? ይገርማል። ምን አልልም? አልሰውርም። ፈጣሪ ፍጡሩን ሲያማክር አይገርማችሁ? አብርሃምን ሊያማክር እግዚአብሔር መጣ። አቤት ቅዱሳንን ያከበረበት መንገድ እንዴት ይገርማል! እናንተ ከወዳጄ ከአብርሃም የማደርገውን አልሰውርም አለ እግዚአብሔር። እናንተ እንዲያው በሚኒስቴር ደረጃ ያሉትን ባለስልጣናት ተዋቸውና የአንድ መስሪያ ቤት ስራ አስኪያጅ የጽዳት ሰራተኛውን ማማከር ይችላል? እንኳን ሊያማክራት ሰላም አይላትም። ምናልባት ቆንጆ ከሆነች ለዝሙት ይፈልጋት ይሆናል። ያውም ተኩላ ተቀምታ መከራዋን አይታ። እግዚአብሔር ዝቅ ብሎ አብርሃምን አማከረ። ከወዳጄ ከአብርሃም የማደርገውን አልሰውርም። ለምንድን ነው ያማክር እግዚአብሔር ቅዱሳንን? በስራው ላይ እንከንሮበት ይሆን? ጉድለት ተገኝቶበት ይሆን? እሱም አለ ስራው አማካሪ አያስፈልገውም። እኛ ሰዎችን የምናማክረው የጎደለውን ቢሞሉልን፣ የተበላሸውን ቢያስተካክሉልን፣ የጠመመውን ቢያቀኑልን ብለን ነው። እሱ አማካሪ አያስፈልገውም። አመ ይፈጥራል ምድር ይዜነው ለሰማይ፣ ምድርን ሲፈጥራት ሰማይን አላማከርም። ወይ ተማከረም ስለ መላእክቲሁ፣ ድንግል ማርያምን ሲፈጥራት ሚካኤልን አላማከረውም። ሰማይን ያለ ባላ ሲያቆመው፣ ምድርን ያለ ካስማ ሲዘረጋ፣ ሰማይን በጥበቡ ሲያጸና፣ ምድርን በውሃ ላይ ሲመሰርታት፣ ሰማይን ከነ ግሱ ምድርን ከነ ልብሱ ሲፈጥር አማካሪ አልነበረውም። እና ለምንድን ነው ያማክራቸው ነው ጥያቄው። ሚካኤልን መልአከ ምክሩ ይለዋል። ወይ መታደል! የእግዚአብሔር አማካሪ እግዚአብሔር ጠጋ እያለ ሚካኤል እንዲያው ምን ባደርግ ይሻላል ብሎ ያማክረው ሆኖ አይደለም። ለሚካኤል ያለውን ፍቅር የገለጠበት መንገድ ነው። ዓለም መሪዎች አማካሪ ያላቸው ጉድለት ስላለባቸው ነው። እሱ ግን አማካሪ አያስፈልገውም። እንዲያውም ዓለም በጀቷን የምታባክነው በአማካሪ ነው ይባላል። በየዘርፉ ብዙ አማካሪ አለ። ይገርማል። ብዙ አማካሪ አለ። መድኃኔዓለም ግን አማካሪ ሳያስፈልገው ቅዱሳንን ያማክራቸዋል። ለምን? ቅዱሳንን ካከበረበት መንገድ አንዱ ማማከር ነውና። ሁለተኛ ቅዱሳንን ካከበረበት መንገድ አንዱ ምስጢሩን መግለጥ። በትንቢተ አሞጽ ምዕራፍ 3 ቁጥር 7 እግዚአብሔር ምስጢሩን ለባሪያዎቹ ለነቢያት ካልተናገረ በስተቀር ምንም አያደርግም ማለት። ለባሪያዎቹ ለነቢያት ካልተናገረ በስተቀር ምንም አያደርግም። ይገርማል። ምስጢር የሚነገረው ለልብ ወዳጅ ነው፣ ለቅርብ ዘመድ ነው። እግዚአብሔር ምስጢሩን የሚያካፍለው ለወዳጆቹ ለቅዱሳን ነው። እናንተ ሰው የመሆኑን ምስጢር የተናገረው ለነቢያት ነው። ዳግም ምጽአቱን የተናገረው ለሐዋርያት ነው። ምስጢረ መንግሥቱን የገለጠው ለነ ጴጥሮስ ነው። እባካችሁ ምስጢራችሁን መናገር ካለባችሁ ለነ አባ ሳሙኤል ተናገሩ፣ ለነ ተክለ ሃይማኖት ተናገሩ። ለሰዎች ብንናገር ምን ዋጋ አለው? ፀሐይ ያስመቱብናል።
የአደባባይ ምስጢር ያደርጉብናል። አሁን ይህን ነገር ብሎ ያውራኝ እንዲህ ብለው መልሰው ይተቹናል። ቅዱሳን ምስጢራችን ምስጢራቸው ነው። ሐሳባችን ሐሳባቸው ነው። እባካችሁን ለቅዱሳን ተናገሩ። ሲከፋችሁ ምስጢራችሁን ለድንግል ማርያም ተናገሩ። ዶኪማስ ሲከፋው ምስጢሩን ገልጦ የተናገረውን እመቤታችን ነው። እመቤታችን በማማከሩ አልተጎዳም። ነውሩ ተሸፈነለት፣ ጓዳው በበረከት ተሞላለት። ለሰውማ ብንናገረው እንዳልኳችሁ ነው፣ ምን ዋጋ አለው? ዛሬ ምስጢራችን የአደባባይ ምስጢር ሆኗል። እሱን ተዉትና ለቅዱሳኑ ምስጢራችሁን አካፍሎ ምስጢር ጠባቂዎች ናቸው። ለሰውማ ብናወራው እያያችሁት ነው። ዛሬ እኛን ምስጢር አሕዛብ ያውቁታል፣ መናፍቃኑ ያውቁታል፣ አጽራረ ቤተ ክርስቲያን ያውቁታል። ለምን? ሁሉንም ምስጢር አውጥተን አደባባይ ላይ ያሰጣ ነው። የእኛን ምስጢር ማያውቅ ምን አለ? የጋዜጣ ወሬ ማጣፈጫ የሆነው ምስጢር መጠበቅ አቅቶን ነው። ምስጢራችሁን ለቅዱሳን ተናገሩ። ቅዱሳንን ካከበረበት ሁለተኛው መንገድ ማማከር፣ ምስጢሩን መግለጥ ነው። ማማከር፣ ቀጥሎ ምስጢሩን መግለጥ እና ወይሃድግ አብርሃም ቁሌ ከወዳጄ ከአብርሃም የማደርገውን ነገር እሰውራለሁ እንዲህ እያለ እግዚአብሔር ወደ አብርሃም መጣ። ያማክረው የፈለገው ምንድን ነው? ስለ ሰዶም ነው። አብርሃም አለው ሰዶምን ላጠፋ ነው አለው። ማንን ላጠፋ ነው? ላጠፋ ነው አለ እግዚአብሔር። በሰዶም ሰው አጣው አለው። ሰው ባጣበት ዘመን ሰው ሁነን እንገኝ። ሰው አጦ እግዚአብሔር ሰው ይፈልጋል። በአንድ ወቅት ታስታውሳላችሁ፣ ሳኦል ከሞተ በኋላ እንደ ልቡ የሆነ ሰው አጦ እስራኤልን ሊመራ አካል አጦ እግዚአብሔር ሰው ርቦት ሰው ጠምቶት ይፈልግ ነበረ። በአንድ ወቅት እግዚአብሔር ሰው ይርበዋል። ለካስ ሰው ይጠመዋል እግዚአብሔር። አንድ ቀን አገኘ። ሰው በተራበበት ዘመን ሰው አገኘ እግዚአብሔር። እንዲህ አለው ሳሙኤልን። አንደኛ ሳሙኤል ምዕራፍ 16 ከቁጥር 1 ጀምሮ እንደተመዘገበ ወደ እሴይ ቤት ሂድ፣ ከልጆቹ መካከል አንዱን ዘይት አፍስስበት፣ እሱን ለንግሥና መርጬዋለሁ፣ ለመንግሥትነት አጭቼዋለሁ፣ ሂድ አለው። ሳሙኤል ቅባ መንግሥቱን ይዞ ወደ እሴይ ቤት ሄደ። እሴይ ልጆቹን ሰብስቦ ጠበቀው። የመጀመሪያው የበኩር ልጅ ኤልያብ ይባላል። አቀረበለት። ቅባ መንግሥቱ አልተከፈተም። ሌላውም ልጅ ቀረበ። የዘይት ቀንዱ አልተከፈተም። ሌላውም ልጅ ቀረበ፣ አልተሳካም። መጨረሻ ላይ ተስፋ ቆረጠ። እሴይ ልጆች እነዚህ ብቻ ናቸው አለው። አዎ። ኧረ እባክህ አስታውስ፣ እንደው ለዚህ ይበቃል ብዬ አልጠብቅም እንጂ አንድ ታናሽ ብላቴና በግ ያሰማራ ጫካ ውስጥ አለ። እስኪ እግዚአብሔር የሚያደርገውን አናውቅም፣ አስጠርተህ አምጣው አለው። ተጠርቶ መጣ። ታናሹ የተናቀው ዳዊት 40 ሜትር ሲቀረው 40 ክንድ ሲቀረው የዘይት ቀንዱ ተከፈተላቸዋለሁ። ኦርቶዶክሳውያን የእግዚአብሔር ሥራ ድንቅ ነው፣ ይገርማል። 40 ሜትር ሲቀረው በወንድሞቹ መካከል ዘይቱን አፍስሶ ቀባው። ያን ጊዜ ዳዊት እስመ አቡየ ወእምየ ገደፉኒ ወእግዚአብሔር ተወክፈኒ ወእግዚአብሔር አንሳኒ፣ እናት አባቴ ናቆኝ፣ እግዚአብሔር ግን አከበረኝ፣ ከእረኝነት ጠርቶ ለመንግሥት መረጠኝ፣ ትቢያ ላይ አስነስቶ ዙፋን ላይ ያስቀመጠኝ፣ እናት አባቴ ቢረሱኝ እግዚአብሔር አስታወሰኝ፣ የእረኝነት ቁምጣዬን አውልቆ የክብር ልብስ አለበሰኝ፣ ኮፍያዬን አንስቶ ዘውዱን ጫንልኝ አለ። ክብርና ምስጋና ለመድኃኔዓለም ይድረስ። ዓለም የተናቁትን አያችሁ፣ እሱ የተናቁትን ያከብራል። ለተረሱት ቦታ አለው። ሰው በጠፋበት ዘመን ዳዊት ሰው ሆኖ ተገኘ ነው። አብርሃምን ሰው አጣዋል። ሰው በጠፋበት ዘመን ሰው ሆነን እንገኝ። ዛሬም ሰው አጣሁ ይላል እግዚአብሔር። በምክረ ካህን በፈቃደ ካህን ጸንቶ የሚኖር ሰው አጣሁ፣ ሥጋዬን የሚበላ ደሜን የሚጠጣ ሰው አጣሁ ይላል እግዚአብሔር። ሥጋ ወደሙ ከተቀበላችሁ ስንት ዓመት ሆናችሁ? ሥጋ ወደሙ ያልተቀበላችሁበትን ዘመን ወደ ኋላ መለስ ብላችሁ ቁጠሩት። ክርስቲያን ከሥጋ ወደሙ ከራቀ የሚፈልገው የኃጢአት ልምምድ አለ ማለት ነው። ክርስቲያን ከሥጋ ወደሙ ከራቀ የሚጠብቀው የኃጢአት ቀጠሮ አለ ማለት ነው። አለበለዚያ ከክርስቶስ ጋር እንዳንኖር ቢከለክለን ነገር የለም።
ትጾማላችሁ፣ ትጸልያላችሁ፣ አስራት ታወጣላችሁ፣ ገዳም ትሄዳላችሁ፣ ቤተ ክርስቲያን ትሰራላችሁ፣ ትሰበሰባላችሁ፣ ጉባኤ ትካፈላላችሁ። መልካም ነው። የነገሮች መደምደሚያ ግን የጌታን ሥጋና ደም መቀበል ነው። አለበለዚያ መልካም ስራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች ነው የሚሆኑብን። በልጅነታችሁ ትቆርቡ የነበራችሁ ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ፣ ጀርባችሁን ለማዕዱ ትሰጣላችሁ። እስከ መቼ ሥጋዬን የሚበላ ደሜን የሚጠጣ ሰው አጣሁ፣ ንስሐ የሚገባ ሰው አጣሁ፣ በቅድስና የሚመላለስ ሰው አጣሁ፣ ለፈጣሪ የሚታመን ሰው አጣሁ፣ ለእኔ የሚታመን ሰው አጣሁ ይላል። በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 8 ላይ ያለው ቃል ሁልጊዜ ልቤን ይነካዋል። የሰው ልጅ ሲመጣ በምድር ላይ እምነት ያለው ሰው ያገኝ ይሆን ይላል። በጣም ሁልጊዜ የሚገርመኝ ቃል ነው። የሰው ልጅ ሲመጣ ለፍርድ እኮ ነው። እምነት ያለው ሰው ያገኝ ይሆን? ለሃይማኖቱ የሚታመን ሰው፣ ለፈጣሪ የሚታመን ሰው፣ ለትዳሩ የሚታመን ሰው ያገኝ ይሆን? ለቤተ ክርስቲያን የሚታመን ሰው ያገኝ ይሆን? አሁን ለቤተ ክርስቲያኒቱ መታመን ያቃታቸው ስንት ሰዎች አሉ። የበሉበትን ሞሰብ የሚረግጡ፣ ወጭት የሚሰብሩ፣ ያሳደገቻቸውን ቤተ ክርስቲያን ጡት የሚነክሱ፣ ገበያ ቢያመቻት እናቷን ሸጠቻት እንደሚባለው ይችን ቤተ ክርስቲያን ለመናፍቃን አሳልፎ ለመስጠት የሚደራደሩ ሰዎች አሉ። ለቤተ ክርስቲያን መታመን ያቃታቸው፣ ለአገልግሎታቸው መታመን ያቃታቸው አይተናል። ብዙዎቹ ለአገልግሎታቸው መታመን አቃታቸው። ከአሕዛብ ጎን ተሰልፈው ቤተ ክርስቲያኒቱን ሲወጉ አይተናል። ይህችን ቤተ ክርስቲያን ገጽታ ለማበላሸት፣ ውበቷን ለማደብዘዝ፣ ቀኖናዋን ለማዳከም፣ ዶግማዋን ለመበረዝ ደፋ ቀና የሚሉ ከሃይማኖታቸው፣ ከአገልግሎታቸው፣ ከቤተ ክርስቲያናቸው ይልቅ ዘራቸው፣ ጎሳቸው፣ ብሔራቸው የቀደመባቸው ጣዖት የሆነባቸው ሰዎችን ዓይናችን እያያለን እንዴ ሰው አጣሁ ይላል እግዚአብሔር በብዙ ነገር። ስንቱን ዘርዝረን እንጨርሰዋል። ሰው አጣሁ፣ አብርሃምን በሰዶም ሰው አጣሁ አለ። ያን ጊዜ አብርሃም በእግዚአብሔር ፊት ቆመ። ሦስተኛው አረፍተ ነገር ይሄ ነው። በዚህ ክፍለ ምዕራፍ 3 ነገር እናያለን አልኳችሁ። አንደኛ የሰዶምን ርኩሰት በመጠኑ አየን። ሁለተኛ እግዚአብሔር ለቅዱሳን ያለውን አክብሮትና ፍቅር በመጠኑ ተመለከትን። ሦስተኛ የቅዱሳን አማላጅነት እናያለን። ከዛ ትምህርታችን እንጨርሳለን ብያቸዋል። አብርሃም በእግዚአብሔር ፊት ቆመ ይላል። ምዕራፉን አንብቡት። መቆም ለጸሎት ነው። መቆም ለምልጃ ነው። መቆም እኛና እግዚአብሔርን ለማስታረቅ ነው። ቅዱሳን ባይቆሙልን ኑሮ ምን ይውጠን ነበረ? ደካሞች ነን። ስንያዝ ጭብጥ ማንሞላ፣ ስንለቀቅ ሜዳ የማይበቃን ሰዎች አይደለን እንዴ? ቅዱሳን በምልጃ ይቁሙልን። እመቤታችን በምልጃ ትቁምልን። ተክለ ሃይማኖት፣ ጊዮርጊስ፣ ሳሙኤል፣ ቅዱሳን አባቶቻችን ሁሉ በምልጃ ይቁሙልን። አብርሃም በእግዚአብሔር ፊት ቆመ እና እንዲህ አለ። አብርሃም ባለሟልነትን አገኘ ማለት እኮ ነው። በእግዚአብሔር ፊት ቆመ። መቆም መለመን ነው እንዳልኳችሁ፣ መገተር አይደለም። እና በሰዶም እንዲያው 50 ጻድቃን ቢገኝ፣ እንዲያው 50 ጻድቃን ባገኝ፣ እንዲያው ስለ 50ዎቹ ጻድቃን ምን አትምርም? ምድሪቱን አትፈውስም አለው እግዚአብሔር። አብርሃም እግዚአብሔርን እንዲህ አለው። ያን ጊዜ እግዚአብሔር ስለ ጻድቃን ብዬ እምራለሁ። ርዕሳችን ይሄ ነው። ስለማን ብዬ? 50 ጻድቃን ካገኘው በቂ ነው። ከተማ ውስጥ 50 ጻድቃን ካለ ለእኔ በቂ ነው። ስለ 50ዎቹ ጻድቃን ብዬ እምራለሁ አለ አብርሃም። 50 ጻድቃን ሊያገኝ ሰዶም ውስጥ ገባ፣ ወጣ፣ ወረደ። ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አካለለ። ያሳዝናል። አዝኖ ተመለሰ። 50 ጻድቃን ማግኘት አልቻለም። እንደገና በእግዚአብሔር ፊት በምልጃ ቆመ። 10 ቀነሰ፣ 40 ስባገኝ። ስለ 40ዎቹ ብለህ ሰዶምን አትምራትም፣ ገሞራን ይቅር አትላትም አለው። 40 ካገኘው በቂ ነው አለ እግዚአብሔር። 40 ጠፋ። ከዛስ 30 ስባገኝ። ስለ 30ዎቹ ብለህ አትምርም አለው እግዚአብሔር። በጥቂቶቹ ይለመናል። ዓለም ለጥቂቶቹ ድምፅ አትሰጥም። ሰው በብዙሃኑ ድምፅ ይሸነፋል።
እግዚአብሔር በአንድ ሰው ድምፅ ይሸንፋል። ዓለም ለጥቂቶቹ ጆሮዋን አትሰጥም፣ እግዚአብሔር ለአንድ ሰው ጆሮውን ይሰጣል። 30 ካገኘው በቂ ነው አለ። ምሕረቱ ብዙ ነው፣ የመቻል ክንዱ ጠንካራ ነው እግዚአብሔር እና ስለ ጥቂቶቹ ይለመናል። እግዚአብሔር በአንዲት በድንግል ማርያም ነው የዓለምን ታሪክ የለወጠው። በ12ቱ ደቀ መዛሙርት ነው አልጫውን ዓለም በወንጌል ያጣፈጠው። እነ እገሌ ከሌሎች ቤተ ክርስቲያን ምን ዋጋ አላት አትበሉ። እግዚአብሔር በጥቂቶቹ ሥራ ይሠራል። ከቁጥር ጋር አይደለም ጉዳያችን፣ ከጥራት ጋር ነው። ኦርቶዶክሳውያን ትርጓሜያችን ምን ይላል? ብዙ ጥቂት ወርቅ ያለው ብዙ ብር ባለው አይቀናም ይላል። ጥቂት ወርቅ ያለው ብዙ ብር ባለው አይቀናም። ሲመነዘር ጥቂቷ ወርቅ ከብሩ በላይ ነቻ። እግዚአብሔር በጥቂቶቹ ሥራ ይሠራል። ስለዚህ 30 ባገኝ ምን አለው አለ። 30 ጠፋ፣ 20 ጠፋ። ጭራሽ በሰዶም ሰው ጠፋ። ሰዶምና ገሞራ ሰው ስላልተገኘባት ከሰማይ በወረደ እሳትና ዲን ተበልታ ጠፋች። ቅዱሳንን መድኃኔዓለም ያሳጣል። ስለ ጻድቃን ብዬ እምራለሁ። ጻድቃን የሌሉባት ከተማ እንዲህ ነች። ጻድቃን የሌሉባቸው የቅዱሳንን ስም የማይጠሩ ሀገሮች በመቅሰፍ ሲመቱ አውሎ ነፋስ ጠራርጎ ሲወስዳቸው ሱናሚ ሲመታቸው እያየን አይደለ? እኛን ሶፋ ላይ አስቀምጦ በቴሌቪዥን መስኮት የሌሎች ሀገራትን ጥፋት ያሳየናል። እኛም ከቅዱሳን ከራቅን ዕጣ ፈንታችን ይለን ይመስላል። ከቅዱሳን መድኃኔዓለም አያርቀን። ስለ ጻድቃን ብዬ እምራለሁ። ኧረ ስለ ጻድቃን ብሎ የማራቸው ነፍሳት ብዙ ናቸው። ኦርቶዶክሳውያን ብዙ ነፍሳት ስለ ጻድቃን ብዬ እምራለሁ። ላሊበላ የምትሄዱ ስለ ጻድቁ ንጉሥ ስለ ላሊበላ ብሎ ቢምረን ብላችሁ አይደለም? ዝቋላ የምትወጡት ለምን ይመስላችኋል? አቀበቱን ወጣችሁ፣ ቁልቁለቱን ወርዳችሁ ስለ ጻድቁ ስለ አቡነ ገብረ መንፈስ ቅዱስ ብሎ ቢምረን ብለን አይደለም? ግሸን ድረስ የምንሄደው ለምን ይመስላችኋል? ቀኙ ገደል ግራው ገደል መካከሉ ቀጭንና ጠባብ መንገድ የሆነውን የግሸንን ተራራ በነፍሳችን ተወራርደን ደጇን የምንረግጠው ስለ ጻድቃንና ስለ ድንግል ማርያም ብሎ ቢምረን ብለን አይደለም? ደብረ ሊባኖስ የምንወርደው ለምንድን ነው? ስለ ተክለ ሃይማኖት ብሎ ቢምረን ብለን አይደለ? ዋልድባ የምንሄደው ለምንድን ነው? ስለ ጻድቁ ስለ አቡነ ሳሙኤል ብሎ ቢምረን ብለን አይደለ? ስለ ጻድቃን ብዬ እምራለሁ። ስለ ጻድቃን ብሎ የማራቸው ነፍሳት ብዙ ናቸው፣ ቤት ይቁጠራቸው። ስለታቸው ደርሶ ያስጨበጨቡ እልል ያሰኙ ቁመው ምስክርነትን የሰጡ እንባቸው የታበሰላቸው እሰይ ስለቴ ሰመረ ብለው የዘመሩ ችግሩ የተፈታላቸው ስንት አሉ። በማን ካላችሁ ስለ ጻድቃን ብዬ እምራለሁ ብሎ በገባው አምላካዊ ቃል መሰረት በማርያም ምሕረት የለም፣ በአባ ሳሙኤል ምሕረት የለም ይሏቸዋል። ማርያም ማርያም ስትሉ ልባችሁ ይወድቃል አሉን። እኛ ግን ማርያም ማርያም ባለ ቁጥር አፋችን ሁሉ ማር ማር ይላል ብለን መልስ እንሰጣለን። ክብርና ምስጋና ይድረሳት። አፋችን ሁሉ ማር ማር ይላታል ይለናል። ወገኖቼ በጻድቃን ምሕረት የለም አሉን። የማንን እንስማ? እግዚአብሔር ስለ ጻድቃን ብዬ እምራለሁ አለ። መናፍቃኑ በጻድቃኑ በኩል ምሕረት አያደርግም አሉ። የማንን እንስማ? በጎቼ ከእግዚአብሔር የሆኑ የእግዚአብሔርን ድምፅ ይሰማሉ፣ ከሰይጣን የሆኑ የሰይጣንን ሐሳብ ያስተናግዳሉ። እኛ ከእግዚአብሔር ነን፣ ድምፁን እንሰማለን። ድምፁ ምንድን ነው? ስለ ጻድቃን ብዬ እምራለሁ። አንድ ጥቅስ ብቻ ላንሳና ትምህርት ልጨርስ። የሚገርማችሁ ነገር ስለ ጻድቃን ብሎ ይምራል ስንላቸው አንዳንዶቹ አዎ በሕይወተ ሥጋ ሳሉ ስለ ጻድቃን ብሎ ይምር ነበረ፣ ከሞት በኋላ ግን አልቆላቸዋል፣ አክትሞላቸዋል ይሉናል። እንደ አሮጌ ዕቃ ሊወረውራቸው የሚመስላቸው ከንቶች አሉ። አንድ ጥቅስ እናንሳ፣ ከሞት በኋላ እግዚአብሔር እንዴት እንደሚሠራ። የዮሐንስ ራእይ ምዕራፍ 14 ቁጥር 13 በጌታ የሚሞቱ ብፁዓን ናቸው። ሲን ቃል ተናገሩ። በጌታ የሚሞቱ በሉ ብፁዓን ናቸው። አባ ሳሙኤል ዛሬ የዕረፍት መታሰቢያ ቀናቸው አይደለ? 2 ደቂቃ ስለሳቸው ላንሳ። መግቢያዬ ላይ የእሳቸውን ሙሉ ታሪክ መተረክ አይደለም የትምህርቱ መሠረታዊ ሐሳብ፣ ከመጽሐፍ ቅዱስ አንጻር የቅዱሳን ክብር ምን እንደሚመስል ማስገንዘብ ነው ብያቸዋለሁ።
በጌታ ኑረው ነው ዛሬ የሞቱት። በጌታ የሚሞቱ ብፁዓን ናቸው። ጌታን አክብረው፣ ጌታን አገልግለው፣ ጌታን ሰብከው በጌታ ስም ያረፉበት ዕለት ነው ዛሬ። አባታቸው እስጢፋኖስ እናታቸው ዓመተ ማርያም ይባላሉ። ከአቡነ መድኃኒነ እግዚእ እጅ ከታላቁ ጻድቅ የመነኮሱ ናቸው። የድንጋይ ቆብ አድርገው ዘመናቸውን ሙሉ በተጋድሎ የኖሩ ድንቅ ጻድቅ ናቸው። አቡነ ሳሙኤል የድንጋይ ቆብ ኢይበል ዘእንበለ ቆጽል ባሕቲቱ ከቅጠል በስተቀር ምንም አይመገቡ። ቅዳሜና እሑድ ትንሽ ለቁመተ ሥጋ ያህል ይመገባሉ። ከሰኞ እስከ ዓርብ የማይመገቡ ድንቅ አባት። ለእመቤታችን ያላቸው ፍቅር ጥልቅ ነበር። ለእመቤታችን ያላቸው ፍቅር እንደ አቡነ እንደ ቅዱስ ኤፍሬም በዕድሜዋ ልክ 64 ጊዜ በዕድሜዋ ልክ የእመቤታችን ውዳሴዋን ያደርሱ ነበረ። ቅዳሴ ማርያምን ሲደግሞ ትርጓሜያችን እንደሚነግረን 3 ክንድ ከመሬት ለቀው ይታዩ ነበረ። ከዕለታት አንድ ቀን ደቀ መዛሙርቱ ራባቸው። ድንጋዩን የሚባርኩት ህብስተ መና፣ ወይኑን ውሃውን የሚባርኩት ወይነ ቃና ሁኖላቸው ደቀ መዛሙርቱ ተመግበዋል። ረሃባቸው ተወግዶላቸዋል። እመቤታችን ለጻድቁ ካላት ፍቅር የተነሳ የሚያበራ ዕንቁና ዕጣን የሰጠቻቸው ጻድቅ ናቸው። ክብርና ምስጋና ከእመቤታችን እጅ መታደል ነው። ከድንግል ማርያም እጅ ዕንቁ የተቀበሉ፣ ከድንግል ማርያም እጅ ነጭ ዕጣን የተቀበሉ ድንቅ ጻድቅ ናቸው። አቡነ ሳሙኤል ዋልድባን 7 ጊዜ እንደ ሞሰብ አንስተው ያስባረኩ ጻድቅ ናቸው። ይገርማል። እልል በል። ከዚህ በላይ ምን አለ? ከዚህ በላይ ምን አለ? 7 ጊዜ እንደ ሞሰብ አንስተው ያስባረኩ ድንቅ ጻድቅ ናቸው። አቡነ ሳሙኤል ከ24ቱ ካህናተ ሰማይ ጋር እንደ አቡነ ተክለ ሃይማኖት 25ኛ ሁነው ለ12 ዓመት መንበረ ጸባዖትን ያጠኑ ናቸው። አቡነ ሳሙኤል ክብራቸው እንዲህ በቀላሉ የሚለካ አይደለም። እንደ ገብረ መንፈስ ቅዱስ አንበሳና ነብር የታዘዘላቸው፣ ከፊሎቹ የዕቃ የመጽሐፍታቸው ማጓጓዣ ነበሩ። ሲፈልጉ ደግሞ እሳቸው አናብስቱንና አናብርቱን እንደ ፈረስ እንደ በቅሎ ይጠቀሙባቸው ነበር። በጌታ የሚሞቱ ብፁዓን ናቸው። ዛሬ ሩጫቸውን ጨርሰው መልካሙን ገል ተጋድለው ሃይማኖታቸውን ጠብቀው ፍሬ አፍርተው ከዚህ ዓለም ያረፉበት ድንቅ ዕለት ነው። በጌታ የሚሞቱ ብፁዓን ናቸው። መታደል ነው። ሰው ሲቀሰቀስ ይሞታል፣ ሲሰርቅ ይሞታል፣ ሲያመነዝር ይሞታል። ሰው ላልገባው ፖለቲካ በጥይት ተመቶ ይሞታል። ቅዱሳን የሞቱት በጌታ ስም ነው። ሰው ጫት እየቃመ መጠጥ ቤት ውስጥ ይሞታል እኮ። ቅዱሳን የሞቱት በጌታ ስም ነው። በዚህም ዘመን በጌታ ስም የሚሞቱ ሰዎች አሉ። ሃይማኖታችን አንለውጥም፣ ማተባችን አንበጥስም፣ መስቀሉን አናወልቅም፣ ክርስቶስን አንክደውም እያሉ የሞቱ ሰዎችን አይተናል በዘመናችን። በክርስትናቸው ምክንያት ዋጋ የከፈሉ፣ ምክንያታቸው ጌታ ነው፣ ምክንያታቸው ቤተ ክርስቲያን ናት። ቤተ ክርስቲያን ትቀደስ፣ የእኛ ደም ይፍሰስ፣ ታሪክ ይቆይ፣ እኛ ግን እንጥፋ እያሉ በሰማዕትነት ሲያልፉ አይተናቸዋል። ምክንያታቸው መስቀሉ ነው። መስቀሉን ከምንበጥስ አንገታችን ይበጠስ እያሉ የእነ አቡነ ሳሙኤልን ፈለግ የተከተሉ የቅዱሳንን ጉዞ የሚያስቀጥሉ ኢትዮጵያውያን ሰማዕታት በዘመናችን እያየን ነው። በጌታ የሚሞቱ ብፁዓን ናቸው። ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል አለ። ሞት ለቅዱሳን ከድካም ማረፍ ነው። ሞት ለቅዱሳን ወደ እግዚአብሔር የሚወስዳቸው መንገድ ነው። ሞት ለቅዱሳን ከክርስቶስ ጋር የሚያገናኛቸው ድልድይ ነው። ሞት ለቅዱሳን ከእግዚአብሔር ጋር ለመኖር የታደሙበት የሰርግ ጥሪ ነው እና ስራቸው ይከተላቸዋል አለ። ይህ ስራ ምንድን ነው? አሁን መናፍቃኑ ሚረቱት እዚህ ጋር ነው። ከሞት በኋላ አልቆላቸዋል አይደል የሚሉ ስራቸው ይከተላቸዋል አለ መጽሐፍ ቅዱስ። ይህን ምስክርነት የሰጠ ማን እንደሆነ ታውቃላችሁ? መንፈስ ቅዱስ ነው። ይገርማል። አዎ መንፈስ ይላል። አንብቡት። አዎ መንፈስ ብፁዓን ናቸው
ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ከሦስቱ አካል አንዱ አካል መንፈስ ቅዱስ ነው። ቅዱሳን ስራቸው እንደሚከተላቸው የመሰከረ ከመንፈስ ቅዱስ በላይ ማን ይመስክር? የፍጡር ምስክርነት እንኳን ይከበራል፣ እንኳን የፈጣሪ ምስክርነት። በጌታ የሚሞቱ ብፁዓን ናቸው። አዎ አለ ዮሐንስ በራእዩ። መንፈስ ሲመልስ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። ይህ ስራ ምንድን ነው? ትናንትና በሕይወተ ሥጋ የሰሩት ስራ ማማለድ ነበረ። ከሞት በኋላ ስለሚከተላቸው አቡነ ሳሙኤል አማልደኝ ስንል ያማልደናል። በሕይወተ ሥጋ የሰሩት ስራ ምንድን ነው? ታምር ማድረግ ነበረ። ከሞት በኋላ ይህ ስራ ስለተከተለ በጸበላቸው ታምር ያደርጋሉ። በሕይወተ ሥጋ የሰሩት ስራ የታመመ መፈወስ ነበረ። ከሞት በኋላ ይህ ስራ ስለተከተለ በጸበላቸው የታመመ ይፈውሳሉ። ይህ ነው ስራቸው ይከተላቸዋል ማለት። በሕይወተ ሥጋ ሳሉ የሰሩት ስራ አጋንንትን ማባረር ነበረ። ከሞት በኋላ ስራቸው ስለተከተላቸው በስማቸው በፈለቀው ጸበል አጋንንቱ ተቃጠልኩ እያለ ይወጣል። ስራቸው ይከተላቸዋል። ይህ ነው አንተ ስራቸው የሞትን ድልድይ ስለሚሻገር ስለ ጻድቃን ብሎ ይምረናል። ወገኖቼ በዓይናችን የምናየው በጆሮአችን የምንሰማው በቴሌቪዥን መስኮት የምንመለከተው በየሞባይሉ በየኢንተርኔቱ የሚለቀቀው ነገር መልካም አይደለም። ኃጢአት እንደ ጽድቅ፣ ነውር እንደ ቅድስና የተቆጠረበት ዘመን ላይ ደርሰናል። ልቅነት ተስፋፍቷል። የሰው ልጅ ከክብሩ ወርዶ እንስሳትን መስሏል። ያልሰራው ኃጢአት ምንድን ነው እያለ በመርከስ ላይ ይገኛል። ግብረ ሰዶማውያኑ እንዳልኳችሁ ተበራክተዋል። ነውርን ጌጥ ያደረገ ከባህል ከወግ ከእሴት ያፈነገጠ ከሞራልና የወረደ ከሰውነት ባህሪ የወጣ ብዙ ሰው አለ። ጥላቻን ያረገዘ ለበቀል የሚሮጥ ወንድም ወንድሙን ለመግደል ቀን የሚጠብቅ ትውልድ አለ። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ አለ። ታዲያ ይህ ሁሉ ነውር ተሸክመን ስለ ጻድቃን ብሎ ካልማረን ምን ዋጋ አለ? መሐሪው አምላክ ስለ ጻድቃን ብሎ ሁላችንን የሚማረን ስለ ጻድቃን ብሎ ጥያቄያችን ተቀብሎ የእያንዳንዳችን የልብ መሻት ይፈጽምልን። ከጻድቁ ከአቡነ ሳሙኤል ረድኤት በረከት ያሳትፈን። ለዛሬዋ ቀን የዛሬ ዓመት ደርሰን በዓላቸውን እንድናከብር ቅዱስና መልካም ፈቃዱ ይሁንልን። የቅዱስ ሚካኤል ተራዳኢነት አይለየን። ስብሐት ለእግዚአብሔር።